የነገው ዕለት የትንሣኤ ሰባተኛው ቀን ዳግም ትንሣኤ ትባላለች። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በተዘጋ በር ተገኝቶ ሰላም ለእናንተ ይሁን ብሎ ለመጀመሪያ ጊዜ ሲገለጥላቸው ቶማስ ባለመኖሩ ቶማስ ከሄደበት ሀገር ሲመለስ ጌታችን ተነስቷል ብሎ በተዘጋ በር እንደተገለጠም ሐዋርያት ለቶማስ ሲነግሩት እናንተ አየን ብላችሁ ልታስተምሩ እኔ ግን ሰማው ብዬ ላስተምር እኔ ካላየው አላምንም ብሎ አላቸው። ቸርነቱ ወሰን የሌለው የባህሪ አምላክ ጌታችንም ድጋሚ ቶማስ በተገኘበት በተዘጋ በር ተገኝቶ ሰላም ለእናንተ ይሁን ብሎ ቶማስንም ያመንክ እንጂ ተጠራጣሪ አትሁን ና የተወጉ እጆቼን ችንካሮቼን ተመልከት ብሎ አሳየው። ቶማስም በፈለገበት መንገድ ትንሣኤውን በመረዳቱ ደስ ብሎት ጌታዬና አምላኬ ብሎ መስክሯል። ስለዚህ የትንሣኤው ምስጢር ሐዋርያት በተገኙበት ለሁለተኛ ጊዜ ስለተገለጠ የነገው ዕለት ዳግም ትንሣኤ ተብላ ትጠራለች። እሺ ከዳግም ትንሣኤ መረጃዎች መለስ ብለን ደግሞ አንድ ዝግጅት ልጋብዛችሁ። በዛሬው ዝግጅት የመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ውሉደ ብርሃን ሰንበት ትምህርት ቤት የመጻሕፍት ሳምንት በሚል ካዘጋጃቸው ዝግጅቶች አንዱን ወደ እናንተ ያደርሳል። ሰንበት ትምህርት ቤቱ በአባ ክፍለ ዮሐንስ መታሰቢያነት ባዘጋጀው ቤተ መጻሕፍት ውስጥ አባላት በመንፈሳዊ መጻሕፍት ንባብ ብቻ ሳይሆን በዓለማዊ ትምህርታቸው ጥሩ እንዲሆኑ መርጃ መጻሕፍትንም አካቶ ይዟል። ለዛሬ ከንባብ ልምድ ጋር በተያያዘ ለአባላቱ የተሰጣቸውን ስልጠና ልናደርሳችሁ ወደድን። ሁለት አይነት ንባብ አለ። አንደኛ መጻሕፍትን ማንበብ ነው። ሁለተኛ ደግሞ ተፈጥሮን ማንበብ ነው። እና መጻሕፍትን ከማንበብ ደግሞ ከፍ ስትሉ ምን ነው እስከ ማንበብ ትደርሳላችሁ። ቅዱስ ጳውሎስ ምን አያስተምራችሁም ብሎ ተናግሯል? ተፈጥሮ አያስተምራችሁም ነው ይላል። ስለዚህ መጻሕፍት ያነበበ ሰው በጣም እየለመደ ሲመጣ ምን ወደ ማንበብን የሚያድገው ነው። ተፈጥሮን ወደ ማንበብ ተፈጥሮን ወደ ማንበብ ሰውን ወደ መረዳት ማለት ነው። አንድ ክርስቲያን ወንድማችሁን አይታችሁ መከፋቱን ማዘኑን አይደል ምን እንደሚያስፈልገው ትረዳላችሁ። ስለዚህ እርስ በርስ እንድንዋደድ እንድንግባባ እንድንተሳሰብ የሚያደርገን መጻሕፍትን ከማንበብ ከፍ ብለን ደግሞ ምንም ስንል ነው ሰውን ማንበብ ስንጀምር መከፋቱን ምን ሊፈልግ እንደሚችል ያለው ነገር መረዳት ንባብ ማለት ነው። ስለዚህ ሰው የሚያነብ ሰው ማንበብ አለ። ሶስት ነጥቦችን ልንገራችሁ። አንደኛ ማንበብ አለ። ሁለተኛ ደግሞ መናበብ አንደኛ ማንበብ ሁለተኛ መናበብ ሶስተኛው ምን ይመስላችኋል? መነበብ አንደኛ ምን አልኳችሁ? አንደኛ ምስክርነትም ስለሆነ ነው። እሺ እንደተደግሞት አንደኛ ምን አልኳችሁ? ማንበብ፣ ሁለተኛ መናበብ፣ ሶስተኛ መነበብ። ደረጃዎቹ እነዚህ ናቸው። በመሰረታዊ እነሱ እንጂ ሰፊ ነው ንባብ። ማንበብ ነው አሁን የምናየው ርዕሰ ጉዳይ ነው። ሁለተኛ መናበብ ምን ማለት ነው? ከሰው ጋር ምን ማለት ነው? መግባባት ማለት ነው አይደል? መናበብ ማለት መግባባት። ዛሬ እኮ አይደል አንድ ሰዓትም ሁለት ሰዓትም ቁጭ ብለን አንግባባም አይደል? አንድ አይነት ቋንቋ እያወራ ሰው አይግባባም። አንድ አይነት ቋንቋ አገልግሎት ላይ ሊሆን ይችላል፣ ስትሰበሰቡ ሊሆን ይችላል። እርስ በርስ አለ መግባባት አለ። ብዙዎቻችን ስለማናነብ አንናበብም። በቃ መግባባት የለም መካከላችን። የሚያነቡ ሰዎች ግን ብዙ ቃላት መጠቀም አይጠበቅባቸውም። በጥቂት ቃላት ምን ይላሉ ነው በቃ ይግባባሉ። ከወንድሞቻቸው ከእህቶቻቸው ከጓደኛ ከቤተሰብ ከማንም ጋር ምን የሚል ሰው ነው የሚያነብ ሰው? የሚግባባ ሰው ነው። ስለዚህ የሚያነብ ሰው ይናበባል፣ ከማንም ሰው ጋር ይግባባል። ከዚያ መጨረሻ ላይ እሱ ወደ ምን ይደርሳል? ወደ መነበብ። ቅዱሳን ብቻቸውን መጻሕፍት ሳይገልጡ ሳይሰብኩ ህይወታቸው ብቻ ምን የሚል ነው? ቅዱሳን የሚነበቡ አይደሉ? የሚነበቡ ናቸው። መንፈሳዊና ስታነቧቸው ብዙ ገጽ ይወጣቸዋል። መጻሕፍት ገልጠው እንኳን መምከር አይጠበቅባቸውም። የቅዱሳንን ህይወት ስትመለከቱ እንዲሁ ህይወታቸው በራሱ የሚነበብ ነው። አካላዊ እንቅስቃሴያቸው የሚነበብ ነው። ስለዚህ ሰው መንፈሳዊ መጻሕፍትን ያነባል፣ ከዚያ ከሰው ጋር ወደ መግባባት፣ ከዚያ ደግሞ እሱ ራሱ ወደ መነበብ ይደርሳል ማለት ነው። ለዛ ክብር እግዚአብሔር ያብቃ። ስለዚህ መንፈሳዊ መጻሕፍት በጣም መሰረታዊ ነገሮች ናቸው። አሁን የነሳናቸው በጣም አስፈላጊም ጉዳይ ነው። ንባብ ማንበብ የቤተ ክርስቲያንን ለመረዳት በጣም መሰረታዊ ነገር ያስፈልጋል። መሰረታዊ ንባቦች ያስፈልጋሉ። ስለ መጻሕፍት ምን እንደሚባሉ ሁለት ነጥብ ወይ ሶስት ነጥብ እናንሳ። አንደኛ ሰማዕታት ይባላል። መጻሕፍት ሰማዕታት ይባላል።
የዮሐንስ ወንጌል ምዕራፍ 5 ቁጥር 39 የዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ምስክሮች ክርስቶስ ጌታችን ራሱ ምስክሮች ናቸው። ግዕዙ ምንድነው የሚለው? ሰማይት ምስክር ማለት ነው አይደል? ሰማይት። ስለዚህ ሰማይት ይባላል መጽሐፍ። ሁለተኛ እስትንፋሰ እግዚአብሔር ናቸው። እስትንፋሰ እግዚአብሔር መዝሙር 86 ቁጥር 6። ሌላው አቃቤ ስሂት ይባላል። አቃቤ ስሂት ከስህተት የሚጠብቁ ማለት ናቸው። መንፈሳዊ መጻሕፍት ከስህተት የሚጠብቁ ናቸው። የማቴዎስ ወንጌል ምዕራፍ 22 ቁጥር 29 አመለካከታችሁ ሁሉ በጣም ሰፊ ነው የሚያደርጉት ህይወትን የምትመለከቱበት መንገድ የሰው ህይወቱ አመለካከቱ ነው አይደል? ነገሮችን የምትመለከቱበት መንገድ በጣም ሰፊ ይሆናል። ዓለም ደግሞ ከበጎ ነገር ይልቅ አዎንታዊ ከሆኑ የፖዚቲቭ ከሆኑ ጉዳዮች ይልቅ ወደ ምንድን ነው የምታደለው? ዓለም አዎንታዊ አይደለም። ሞት፣ ግድያ፣ ጦርነት ሰው ሳታስቡት እንደዚህ ነው ዜናዎችን ወደ መስማት ዝንባሌ ታደላላችሁ። ስለዚህ ስለ በጎ ነገር ስለ መልካም ነገር ሳይሆን በቃ ጦርነቱን መገደሉን እነዚህ ብቻ እንድትከታተል ያደርጋችኋል። ዓለም በራሷ ከመልካም ነገር ይልቅ ምኑን ታሳያችኋለች? አሁን ለምሳሌ ሙሴ 12 ነገድ ነበሩ እስራኤላውያን። ከ12ቱም ነገድ አንዳንድ ሰው መረጠ። እግዚአብሔር በአብርሃም በኩል ኪዳን የገባልን ርስት አለች አይደል? ከነዓን እሷን ሰልሉ ብሎ ሁለት ሰዎች ላከ። ማንና ማን ናቸው? ኢያሱና ካሌብ ሰልሉ ተባለው ሄዱ። ሰለሉ። መግቢያዋን፣ ሞጫዋን፣ ቀጥሯን፣ ሰዎቹን፣ ሀገሪቷን፣ ልምላሚያን ሁሉ ሰለሉ። ሲመለሱ 12ቱ ለሁለት ተከፈሉ። 10ሩ ስለ ሀገሪቷ ክፉ ነገር ማውራት ጀመሩ። ሀገሪቷ በጣም ሰዎቹ በጣም ረጃጅም ነው። ከነሱ የተነሳኛ እንደ ጤፍ ነን። ከነሱ ጋር እኛ ልንዋጋ አንችልም። ስለዚህ እኛ በቃ መሞታችን ነው ማለቃችን ነው። ሁለቱ ደግሞ ኢያሱና ካሌብ በእውነት እግዚአብሔር በአብርሃም ኪዳን በኩል የሰጠንን ተስፋ ይፈጽማል። ምድሪቷ በጣም ለምለም ናት። ስለ ምድሪቷ ለምለምነት ስለ ምድሪቷ መልካምነት ተናገሩ። 10ሩ ህዝቡ ተሸበረ። በቃ ሙሴ አታሎናል። ግብጽ እንዳንቀበር ግብጽ መቃብር ጠፍቶ ነው እዚህ ድረስ ያመጣን እንደዚህ እንድንቀበር። ስለዚህ ሙሴን እንግደለው፣ በሙሴ ፈንታ ሌላ እንሹም፣ ወደ ግብጽ እንመለሳለን። ጥቂት ነው የቀራቸው እኮ ወደ ኋላ ከመመለስ ይልቅ ወደፊት መሄድ ነው የሚቀላቸው። እነሱ ሙሴ ይገደል ሌላ ይሾም እንመለስ። ብዙ ጊዜ ሙሴ ሊገሉ ፈልገው ነበር እና 10ሩ በጣም አመጽ አስነሱ ህዝቡ ላይ እና እግዚአብሔር ቀሰፋቸው 10ሩን ይላል። እና 12ቱም ሰዎች ያዩት ምድር ስንት ናት? አንዲት ምድር ነው ያዩት እኮ 12ቱ። ግን ምናቸው ተከፋፈለ? አመለካከታቸው ተከፋፈለ። 10ሩ ክፉ ነገር ማሰብ ጀመሩ። የህዝቦቹ ግዝፈት ማየት ጀመሩ። የሀገሪቷን ቅጽር ማየት ጀመሩ። ስለዚህ ማትደፈር ማትነካ ግንቡ ቢፈርስ እንኳን ሰዎቹ የማይደፈሩ የማይነኩ ሆኑባቸው። ሁለቱ ለካ ሲያዩ ነበሩ ደግሞ ለመልካም አመነዋል እግዚአብሔር ስለ ተስፋ ቃሉ እንደሚታመን። ስለዚህ ምድሪቷ መልካም መሆኗል ስንደርስ እንደዚህ ነው የምንኖረው ማለት ጀምረዋል እነዚህ ሁለቱ። ስለዚህ አንድ አይነት ሀገር አይተው ሐሳባቸው አመለካከታቸው ምን አለ ተለያየ። እነዛ ሞት ብቻ እንሞታለን አለቀን ሙሴ ይገደል ሌላ ይሾም ማለት ጀመሩ። ሁለቱ ደግሞ በእውነት እግዚአብሔር እቺን ምድር ሰጥቶናል አሉ። አመለካከታቸው ህዝቡን ሁሉ አሳመጸ። ህይወታቸው ሁሉ ተረበሸ እስራኤል። ስለዚህ ህይወታችሁ ማለት አመለካከታችሁ ነው። እናንተ ያላችሁ አመለካከት ለሌላው ስታሳድሩ ማለት ነው። የእናንተን አመለካከት ለሌሎች ስትናገሩ ትረብሻላችሁ ሰዎች። አሁን የብዙዎች አመለካከት ተመልከቱ። ከ12ቱ 10ሩ በጎ ነገር ነው የተመለከቱት ወይስ ክፉ ነገር? ዓለም መልካምን ከሚመለከትላት ነገር ይልቅ ምን አላት? ክፉ ነገሮችን የሚያነሱ ሰዎች ብዙ ናቸው። ዓለም እኮ በረከት አላት አይደል? ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ ብትታዘዙ የምን በረከት ትበላላችሁ? ምድር እኮ በረከቶች አሏት። ሰው ግን የምድርን በረከት ሳይሆን የሚያስበው ምንን ነው? በቃ ክፋቷን፣ ሞቷን፣ ዓለም እንዲናት እና ህይወታችሁ ሁሉ አማራሪ ትሆናላችሁ። ከእግዚአብሔር ጋር ያላችሁ ግንኙነት መንፈሳዊ ህይወታችሁ በጣም ይረብሽባችሁ። ስለዚህ ሰው ማለት አመለካከቱ ማለት ነው። እሺ አመለካከታችሁ ናችሁ። ስለዚህ ሰው የሚመለከተውን ህይወት ነው የሚኖረው። የዓለምን በረከት ብቻ አይው አይደለም። ያንን ነገር መመልከት ይገባል። ግን የእናንተ አመለካከት ለሌላ ሰዎች ሲተላለፍ እስከ መረበሽ የሰውን ህይወት እስከ መረበሽ ይደርሳል። ነፍስ እናጥፋ ብለዋል እኮ አይደል? ነፍስ እስከ ማጥፋት ይደርሳል። እና የህይወታችሁ አመለካከት የሚቃኘው በምን በኩል ነው? መጻሕፍትን የበለጠ ደግሞ መንፈሳዊ መጻሕፍትን ምን በማለት በመመልከት ነው የሚቃኘው ማለት ነው። ስለዚህ በጎ ነገር አሉታዊ የሆነውን በጎ ነገሩን ምን ማለት ይገባል ነው መመልከት ይገባል። ስለዚህ አመለካከታችሁን የሚቃኙት መጻሕፍት ናቸው። ቅድም እንዳልኳችሁ ተፈጥሯዊ አእምሮ ጠባይ አለ እዛ ላይ ያን የምታሰፉት እናንተ ናችሁ። ለምሳሌ ከቅዱሳት መጻሕፍት በጣም አንድ ሁለት ነጥብ ላንሳላችሁ። በመጽሐፈ መነኮሳት ላይ በአንድ ገዳም ውስጥ የሚኖሩ አበምኔት አለ፣ አሃው አሉ፣ ወንድሞች አሉ።
እና በአንድ ጊዜ አንድ ወቅት በአንድ ገዳም እንግዲህ በዚያ በገዳሙ አካባቢ ኖሩ ሰዎች ከፍራፍሬያቸውም ከሚያገኙት ነገር ሁሉ እግዚአብሔር እንዲባርክላቸው ያገኙትን ሁሉ ያቀርባሉ ወደዚያ ወደ ገዳሙ ማለት ነው። እና አንድ ሰው ከዚያ ከገዳሙ ቀርቦ እንግዲህ የሚዘጋጅ ነገር አለ። ሁሉም ወንድሞች ደረሳቸው መነኮሳቱ። ከዚያ መነኮሳቱ ከደረሳቸው በኋላ ለአበምኔቱ ደግሞ አንድ ዋንጫ ተሰጠ የሚጠጡት ማለት ነው። እና አበምኔቱ ከፍቅራቸው የተነሳ ለወንድሜ መባባል ያበዛሉና ቅዱሳን ለሌላ ወንድሞች ሰጧቸው ጠጡ። ሌሎቹ ከርሶ እንዴት እንቀበል? አበምኔት ማለት አስተዳዳሪ ማለት ነው አይደል? በምንረዳው ገንዘብ የገዳሙ አስተዳዳሪ ናቸው፣ አባትነት ያላቸው ማለት ነው። እና ከርሶ እንዴት እንቀበላለን አለ። ሁላችን ድርሻችን ደርሶናል፣ ከርሶ አንቀበልም ጠጡ ቢሏል። ለሁሉም ወንድሞች አቀበሏቸው። ሁሉም ወንድሞች እርሶን እንዴት እንቀበላለን ለእርሶ የተዘጋጀው ብለው እምቢ አለ። አንድ ወንድም ተቀበልና ጠጣ። በጣም ተገረሙ ሌላ ወንድሞች። የአባታችንን የአስተዳዳሪያችንን የአለቃችንን የአበምኔታችንን ለሳቸው የተሰጠ ነገር እንዴት ትቀበላለን? ብደፈር ነው። እሱም በጣም ይገርማችሁ ምን ብሎ መሰላችሁ መለሰላቸው? የአባታችንን ይህን ጽዋ ተቀብዬ ባልጠጣ ኖሮ እሳቸው በመስጠት የሚያገኙትን በረከት ምን ይላሉ አለ። እሳቸው መስጠት ፈልገዋል። ስለዚህ በመስጠት የሚያገኙትን በረከት እኔ ተቀብዬ ምን ማለት አለብኝ? መጠጣት አለ፣ ዋጋቸውን እንዳይቀርባቸው አለ። አሁን ከዚህ በኋላ እንደዚህ አይነት መጽሐፍትን ያነበበ ሰው ፍርድ አይፈርድም አይደል? ከፍርድ መጽሐፍት የሚመለከት ሰው ከፍርድ በጣም ሩቅ ነው የሚሆነው። የምታዩት ነገር ሁሉ እንደምታስቡት አይሆንላችሁ እና አስተሳሰባችሁ በጣም ሰፊ ያደርጋል። እና ሰዎች በፊታችሁ እናንተ በምታስቡት አስተሳሰብ በቃ ያደረጉት ነገር በቃ ነውር ነው ብላችሁ እንኳን ብታስቡ ቀርባችሁ ብትጠይቋቸው በጣም የሚገርም ነገር ይነግሯችኋል። ስለዚህ ይሄ አመለካከት የሚገኘው ምንም በማንበብ በኩል ነው። ስለዚህ ከፍርድ ያርቃችኋል። እሺ የምታዩት ነገር ሁሉ በጎ አይደለም ከማለት ይሄ ነገር ክፉ ነው ከማለት በጎ ወደ ማሰብ አመለካከታችሁ ህይወታችሁን መልካም እንዲያደርግላችሁ ወደዛ ነገር ያሳድጋችኋል። ሁለተኛ ምሳሌ ልጨምርላችሁ። ቅዱስ ዮሐንስ ሐጺር ይባል አባት ታውቃላችሁ አይደል? በረከቱ ትደረብን። እሱ በነበረበት ገዳም እንግዲህ መቼም ሰማዕትነት ብርቅ ነው አይደለ? በተለያየ ዘመን በተነሱ ክርስቲያኖች ሰማዕትነት መጣ ሲባል ሁሉም ሰማዕት ለመሆን ነው የሚቀዳደም። ሴቶቹ ወንዶቹ እናንተ በመፈጠር ትቀድሙናላችሁ እኛ ሰማዕት በመሆን እንቅደም ይላሉ። ወንዶቹም ደግሞ እኛ በመፈጠር እንቀድማቸዋለን ሰማዕት በመሆን እኛ እንቅደም። ለመሞት እኮ ነው አይደል? ለመሞት ዳር ይዞ ለሚያይ አሕዛብ ግር እያለ ሁሉም ይጨመሩ ነበር ወደ ክርስትና። እና የቅዱስ ዮሐንስ ሐጺር ሰማዕትነት የሚቀበሉበት ምክንያት ተገኝቶ ሰይፍ ይዘው መጡ አላውያን። ቅዱስ ዮሐንስ ሐጺር ሸሸ እና በጣም ተገረሙ። በጣም መንፈሳዊ እንደሆነ ነው የሚያውቁት ደቀ መዛሙርቱ። አባታቸው ሞትን እንደማይፈራ ያውቃሉ፣ ግን ሸሸ። ሰይፍ ይዘው ሲመጡ ሸሽቶ ወጣ እና በጣም ተገርመው ብዙዎች የሚጠብቁትን ሰማዕትነት እንዴት ሸሸ ብለው ወደ አባታቸው ወደ መንፈሳዊ አባታቸው ወደ ዮሐንስ ቀርበው አባታችን አንተ ሞትን ትፈራለህ አሉት። እኔ ሞትን ፈርቼ ሳይሆን እኔን ሊገሉ የመጡ ሰዎች እኔን በመግደላቸው በሰማይ ምን ይመዘገብባቸዋል? ተጨማሪ አንድ ሰው ገደሉ ይባላል። ስለዚህ እኔ ራሴን በማሸሽ እነሱን ከምን ጠበቅኳቸው አለ? ከኃጢአት ጠበቅኳቸው። ስለዚህ አንዳንድ ጊዜ እናንተ ሊገሉ የሚመጡ ሰዎችን ብትሸሹ ፍርሃት ነው እንዴ ነገር? እናንተ የምትረዱት ምንድነው? እንኳን እናንተ በጊዜ የነበሩ ደቀ መዛሙርት እንኳን ምንድን ያሉት? ሞትን ምን አለ አባታችን አለ ፈራ። እንዴት አባታችን ሞትን ፈራ? ጠየቁት። አባታችን አንተ ሞትን ትፈራለህ አሉት። ምን ብሎ መለሰላቸው? እኔ በመሸሼ እነሱን ከምን ጠበቅኳቸው? ከኃጢአት። መንፈሳዊነት ተመልክቱ ምን ያህል አመለካከታችሁ ሰፊ እንደሚሆን። ስለዚህ ነገሮች ሁሉ አትፈርዱ። አመለካከታችሁ ሁሉ ሰፊ የሚሆነውና ሰው ከሚያደርገው ነገር ሁሉ ፍርድ በወላጆቻችሁ በጓደኞቻችሁ ባላችሁ የትምህርት ቤት እንቅስቃሴ ሁሉ ጓደኞቻችሁ ላይ ከመፍረድ ሰው ላይ ከመፍረድና ምን ትላላችሁ? እና አመለካከታችሁ ዓለምን የምትረዱበት መንገድ በጣም ሰፊ ነው የሚሆን። ስለዚህ ከዚህ የተነሳ መንፈሳዊ መጻሕፍትን መመልከት ለብዙ መንፈሳዊ እንግዲህ ፍርድ በጣም ነውር ነው አይደለ? ነውር። ስለዚህ እኛም የየራሳችን በደሎች ስላሉብን በሌላ ሰው በደል እንዳንፈርድ እግዚአብሔር ያዛል። ግን በደል እንኳን የሚመስሉ ግን በደል ያልሆኑ ብዙ ነገሮችን የምንረዳው በምንድነው? መጻሕፍትን ምን በማለት በመመልከት። ስለዚህ ብዙ መጻሕፍትን ስታነቡ ይሄንን ተረዳላችሁ። ስለዚህ እግዚአብሔር ማስተዋሉን ጥበቡን ያድለ። ስለዚህ ከስህተት ምን ይላሉ ነው? አቃቤ ምን ይባላሉ? አቃቤ ስሂት ከስህተት ይጠብቃል። ከፍርድ ከማይገባ ፍርድ እገሌ እንዲናት እገሌ እንዲ ነው ከማለት ፍርድ ይጠብቃቸዋል። ሌላው የነፍስ ምግቧ ነው። መጻሕፍት የነፍስ ምግቦቿን ናቸው። ከመንፈሳዊ መጻሕፍትን ስታነቡ አንደኛው ነገር በቆይታቸው ደግሞ ጥቅማቸው በጣም ብዙ ነው። አንደኛ ልማደ መጻሕፍት ይባላል።
ልማደ መጻሕፍት መጻሕፍትን ስትረዱ አንዱ የቤተ ክርስቲያን መጻሕፍት ባህል አላቸው እና ዓለም ላይ በተማራችሁ ትምህርት የቤተ ክርስቲያን መጻሕፍት ጀጅ ማድረግ አይቻልም ቤተ ክርስቲያን ራሷ የስነ ጽሁፍ አካሄድ አላት የራሷን የስነ ጽሁፍ አካሄድ ከተማራችሁ በኋላ ነው በራሷ መጻሕፍት ላይ ቢያንስ ሐሳብ የምታቀርቡት ለምሳሌ ልማደ መጻሕፍት ያልኳችሁ ምን መጻሕፍት አልኩ እስቲ በሉት ልማደ መጻሕፍት የብዙ መናፍቃን መሳሳት አንዱ ወደ አህዛብ መጽሐፍ ቅዱስን እየተጠቀሱ የናንተ መጽሐፍ ቅዱስ ችግር አለበት የሚሉት አንዱ ልማደ መጻሕፍት ነው ደግሞ የመጽሐፍ ቅዱስን ወይ ደግሞ የቤተክርስቲያን መጻሕፍት ባህል የሚባላል ባህል ያጻጻፍ ባህል የሚያነብሰው ያን መረዳት አለበት እንጂ በተጻፈው ነገር ብቻ እንዳትረዱ ስለዚህ ልማደ መጻሕፍትን በጣም መጠንቀቅ ያስፈልጋል ማለት ነው ሌላው ስታነቡ ጮሆ ማንበብ በጣም መልካም ነው ቀደም እንዳልኳችሁ እናንተ በሁለት ወገን ልትከፈሉ ትችላላችሁ አንደኛ ማታነቡ ማንበብ የምትፈልጉ የምታነቡና የምታነቡት ነገር ደግሞ የሚጣፋባችሁ ትኖራላችሁ ስለዚህ ያነበባችሁ የሚጣፋባችሁ ሰዎች የምታነቡት ነገር ቢቻል ከሰው ብቻችሁን የምታነቡ ከሆነ ምን ብላችሁ እንድታነቡ ይመከራል ድምጽ አውጥታችሁ ማለት ነው ድምጽ አውጥታችሁ ጮክ ብላችሁ የምታነቡት ነገር ምናችሁም ስለሚሰማ ጆሮአችሁም ያነበባችሁትም ነው ምናችሁም እየሰማው ነው ጆሮአችሁም እየሰማ ነው ስለዚህ ብቻችሁን ከሆናችሁ ጮክ ብላችሁ አንብቡ ሰውን በማትረብሹበት መጠን ማለት ነው ያ ነገር ለማስተዋወስ ይረዳል ይሄ ሳይንስም የሚያዘው ነው ሁለተኛ ያነበባችሁት ነገር ከሰው ጋር ተነጋገሩበት በቃ አጠገባችሁ ላሉ ጓደኛችሁ ንገሩት በቃ ያነበባችሁት ነገር ሁላ ተነጋገሩ ደግሞ መጻሕፍት ለማታነቡ ሰዎች ማንበብ የምትፈልጉ ግን ማንበብ በጣም የምትቸገሩ ሰዎች ብዙ የንባብ ቴክኒኮች አሉ የመጀመሪያው በየጥቂቱ ነው መንፈሳዊ መጻሕፍት ልምምድ በየጥቂቱ ነው አንዲት ገጽ ከማንበብ ነው ከዚያ በኋላ ፉክክርም ሊሆን ይችላል ከጓደኞቻችሁ ጋር ይሄን አነባለሁ በማለት ራሳችሁን ውድድር ውስጥ በማስገባት እንዲካነ በበጎ ነገር ማለት እቺን ገጽና ነብችና ነበማ ማለት የሆነ ነገር በጓደኝነት መካከል ይሄ ነገር በመፍጠር እሺ ይሄ ነገር በማድረግ ወደዛ ነገር ማሳደግ ትችላላችሁ ንባብ ያገኛችሁት ነገር ሁሉ ማንበብ አይተበቀባችሁም ግን ልቦለዶች ከቻላችሁ ልቦለዶችንም ለማንበብ ሞክሩ እሺ ጥቂት ብቻ ወደ ንባብ ፍቅር የሚያደርሳችሁ ነገር አንብቡ እናንተ ክርስቲያኖች ነን አይደልኛ ኦርቶዶክሳውያን ስለሆነ ነገ ከነጎዲያ ዓለም ምን ላይ እንዳለች አይደል ለናውቅ ይገባል እና ወደ ቤተክርስቲያን የሚጨመሩ ሰዎች ብዙ ናቸው ከእስልምና የሚመጡ አሉ ከፕሮቴስታንት የሚመጡ አሉ ኤቲስቶች አሉ እግዚአብሔር የለም ብለው የሚመጡ ሰዎች አሉ ስለዚህ ቤተክርስቲያን የምትጠብቋት እናንተ ባላችሁ ቀጥ ነው አይደል እናንተ መንፈሳዊ መጽሐፍ በመመልከት ማንን ተጠብቃላችሁ ነው ያልኳችሁ ያለሁት የሚያነሳነተ ማንን ተጠብቃላችሁ ራሳችሁን ተጠብቃችሁ ነው ማንን ተጠብቃላችሁ ነው ቤተክርስቲያናችሁንም ከዚያ በኋላ ምእመናንን የምትጠብቁት ከሁለት አንዱ ትሆናላችሁ እንዲ መንፈሳዊ መጽሐፍ ብትችሉ ከመጀመሪያ ገጽ ጀምራችሁ አታነቡ እሺ ገና የምትለምዱ ሰዎች ከገጽ አንድ ጀምራችሁ ፊክሽን ነው የሚነበበው ከገጽ አንድ ጀምሮ 2 3 እያላችሁ ግድ የምታነቡት ፊክሽን ሲሆን ነው ብዙ ጊዜ እንደዚህ አይነት መጽሐፍት ግድ የሚያስፈልጋቸው መጽሐፍት አሉ መንፈሳዊ መጽሐፍ ሲሆን ግን የሚመቻችሁ ነው ርዕስ ምረጡ እሺ እስክትለምዱ መጽሐፍትን እስክትለምዱ ድረስ ማውጫውን ተመልከቱ መጀመሪያ መጽሐፍ ሲታይ አይደል ገጹ ሽፋኑ ይታያል አገላጣችሁ ታያላችሁ ከዚያ በኋላ ማን እንደጻፈው ታያላችሁ ማውጫውን ታዩና አንዳንድ ጊዜ ማውጫውን ብቻ ጻፉ እሺ መጽሐፍት እንኳን ለማንበብ ጊዜ ካጣችሁና መጽሐፍ ለማንበብ በጣም የምትቸገሩ ከሆነ ማውጫ ብቻ አውጡ ከዚያ በኋላ እናንተ ለምትፈልጉት ነገር ምን አይነት ርዕስ ምን አይነት መጽሐፍ ላይ እንዳለ ትረዳላችሁ ስለዚህ መጽሐፍ ማንበብ እንኳን ከከበዳችሁ ማውጫውን ተመልከቱ ከዛን ስለ ጥምቀት ስለ ጾም ስለ ቁርባን ስለ ልጆች አስተዳደግም ሊሆን ይችላል ከእናንተ ጋር ስለሚያስ እናንተ አእምሮ ላይ ስለተፈጠረው ጥያቄ ሊሆን ይችላል ዝም ብላችሁ ማውጫውን ብቻ አንብቡና ዝጉት መጽሐፍ ይሄ መጽሐፍት ለማንበብ ገና ያለመዳችሁ ሰዎች ነው እሺ ስለዚህ ያን አድርጉ ከዚያ በኋላ በሆነ ጉዳይ ላይ እናንተ ማሰብ ብትፈልጉ መመለስ ብትፈልጉ መጽሐፍ ብትፈልጉ ምን አይነት ሐሳቦች ምን አይነት መጽሐፍ ላይ እንደሚገኝ ታውቃላችሁ ከዚያ በዛ መልክ ያን መጽሐፍ መግለጽ ትጀምራላችሁ ማለት ነው አሁንም እግዚአብሔር ለዛ ክብር ያብቃ መጽሐፍ መግለጽ በጣም ቀላል ነገር አይደለም ብዙ አባባሎች አሉ መጽሐፍ ቅዱስ ሐሳቦች አሉ እነዚያን ሁሉ እንግዲህ የተማራችሁም ስለቆያችሁ አሁንም ከጊዜው አንፃርም ደግሞ እናንተ እንድታነቡት በንባብ እንድትሸፍኑት ነው የምተውላችሁ ስለዚህ ማውጫውን በዚህ መልክ የራሳችሁ እንዲ ካታሎግ አዘጋጁ የራሳችሁ ማውጫ ብቻ ያያያችሁ አዘጋጁ ከዚያ በኋላ ብዙዎቻችን ያው ስዕል ነው ምን ያደለ መጽሐፍ ማንበብ የማይወድ ስዕል ነው የሚያየው ስዕል ያለው መጽሐፍ ብዙም ላይ ስማማው ይችላል አይደል እሱም ይሁን ስዕልም ይሁን እየገለጣችሁ ብቻ ይሁን ማለት ነው ስለዚህ ያለው የተረት መጽሐፍ ማንበቡ የተረት መጽሐፍ የልጆች መጽሐፍ አይደለም እሺ በነገራችን መጽሐፍ ልትወዱ የሚያስችላችሁ ነገር ሁሉ አድርጉ የተረት መጽሐፍ የበለጠ መንፈሳዊ የተረት መጽሐፍ ብዙ አልተዘጋጀም አይደል መንፈሳዊ የተረት መጽሐፍ ክፍተቶች አሉ አብሶ ለልጆች የተዘጋጁ መንፈሳዊ መጽሐፍቶች በጣም ክፍተት አለ አሁን ጥሩ ነው ለውም በማህበረ ቅዱሳን በኩልና በተወሰኑ የቤተክርስቲያን ልጆች በኩል ነው የተሰራ ያለው የልጆች መጽሐፍ እና መንፈሳዊ ተረቶች ያስፈልጋል
ልጆች እያደጉ ያሉት በመንፈሳዊ ተረት አይደለም አይደል? ትላንት በሀገራዊ ተረቶች ነው እያደጉ ያሉት። ማታም ሲተኙ የሚነበብላቸው ሰው ደግሞ ሊተኛ ሲል አይደል? መቼም ሳይንስ ይላል የቤተክርስቲያን መጽሐፍ የሚደግፈዋል። ሰው የበለጠ አእምሮ በጣም ንቁ የሚሆነው ሊተኛ ባለበት ቅጽበት ነው። በመተኛትና በቃ አእምሮ ወደ እንቅልፍ በሚሄድበትና በሚሰማው መካከል ያለው የመጨረሻ በጆሮ የሚሰማው ነገር በጣም ህይወቱ ላይ ተጽዕኖ አለ። መጨረሻ ላይ ሊተኛ ሲል የሚሰማው ነገር እና ተረት ማንበብ በጣም ቀላል ነገር እንዳይመስላችሁ። ስለዚህ መንፈሳዊ የተረት መጻሕፍቶችን እንዲዘጋጁ ከዚያ ያን ደግሞ ልጆች ገና ከልጅነታቸው ጀምሮ ጆሮአቸውን ራሱ የቤተ ክርስቲያን መንፈሳዊ ተረቶች አባቶች እየለመዱ እንዲያድጉ ማድረግ እነዚህ ይገባል። ስለዚህ እናንተም ከዛ ጀምራችሁ መንፈሳዊ መጻሕፍትን በማንበብ ለቤተ ክርስቲያንም ከዚያ በኋላ ለራሳችሁም ለቤተሰብም ለብዙ ነገር እንግዲህ መሰረታዊ ነገር ነው። ስለዚህ ማንበብ እያነበባችሁ የሚሰወርባችሁ ሰዎች ቅድም ያልኳችሁን አንድ ሁለት ነጥብ ሌላም አለ ሌላ ጊዜ ከፈቀደ እንጨምራለን። ማንበብ የምትፈልጉ ደግሞ ወደ ማንበብ የምትገቡ ሰዎች አታነቡ፣ ከንባብ አይጀመርም። ማውጫ አንቡ። ከዛ በኋላ የምትፈልጉት ርዕስ ታዩና ዘላችሁ 150 ገጽም ላይ ቢሆን 150 ገጽ አውጥታችሁ የምትፈልጉትን ርዕስ ብቻ ተመልከቱ። ከዛ ዝጉና አስቀምጡት። እንደዛ በማድረግ ጥቂት በጥቂት እንግዲህ ይለመዳል ነው። የሰማኑን በልቡናችን ያሳድርብን። ነፍስ አወቁ፣ ከፈጣሪ ታረቁ፣ ሕገ እግዚአብሔርን ጠበቁ ብሎ ዲያብሎስ ከሚያመጣባችሁ ልዩ ፈተና የማይለወጥ ጠባቂ እርሱ እግዚአብሔር ይጠብቃችሁ። ከየብሰተ ኃጢአት ወደ ልምላሜ ንስሐ፣ ከልምላሜ ንስሐ ወደ ጽጌ ትሩፋት፣ ከጽጌ ትሩፋት ደግሞ ወደ ፍሬ ክብር የምናሻገርበት ያድርግልን። ይቆየን። ስብሐት ለእግዚአብሔር። ስሜ አብርሃም ወንድማገኝ ይባላል። የምድብ ጳውሎስ ተማሪ ነኝ። 10 ማለት ምድብ ጳውሎስ 10ኛ። ስሜ አብስራ ነዳ ይባላል። በዚህ ሰንበት ትምህርት ቤት ውስጥ የምድብ ጴጥሮስ ተማሪ ነኝ። ባለማዊ ትምህርት ደግሞ የ12ኛ ክፍል ተማሪ ነኝ። ከዚህ በፊት የነበረኝ መንፈሳዊ መጽሐፍ የማንበብ ልምዴ ያው መካከለኛ የሚባል መጽሐፍትን በጊዜ መድቤ ያክል የማነብ አይነት ሰው አይደለሁም። ግን ማንበብ ባለብኝ ጊዜ ለእውቀት አንዳንዴ አነባለሁ። በብዛት በቤተ ክርስቲያን ላይ ያሉ እውቀቶችን ለማዳበር መሰረታዊ የሆኑት ነገሮችን አነባለሁ። ለምሳሌ ዛሬ እንኳን ካየነው ውስጥ ዕቅበተ እምነት ስለ እምነታችን ማወቅ ያለብን እምነታችንን እንዴት መጠበቅ እንዳለብን እና እምነታችንን ከሌሎች ሃይማኖቶች እንዴት እንደሚለይ ያሉ መጽሐፍቶችን አነባለሁ። ያው ሞር ከቤተ ክርስቲያን መጽሐፍ በጣም ሞደው ስንክሳር በጣም ብዙ አይነት የሰማዕታት የቅዱሳን የሁሉም ከድሮ ጀምሮ ከስነ ፍጥረት መጀመሪያ ከአዳም ጀምሮ እስካሁን እስካሉ ድረስ ሰማዕታትም ሆነ ገርለኞች አሁን እስካሉ የቅዱሳን ታሪክ ሙሉ የቤተ ክርስቲያን ታሪክ በደንብ የያዘ ነው እና እሱም በጣም ነው የምወደው። በዛሬው ስልጠና መጽሐፍትን የህይወታችን አካል ማድረግ እንዳለብንና እስካሁን ያለሁበትን ቦታ እንዴት ከዚህ የተሻለ መጽሐፍትን ማንበብ እንዳለብኝ ተረድቼበታለሁ። ምሳሌ መጽሐፍትን እንዴት ማንበብ እንዳለብኝ ባገኘሁበት ቀጥተኛ በሆነ መንገድ ሳይሆን ከሌሎች ዓለም መጽሐፍት ላይ ያሉትን በምረዳበት መንገድ ሳይሆን ከዛ በተሻለ እንዴት በመንፈስ ማንበብ እንዳለብኝ ለመረዳት ምን ማድረግ እንዳለብኝ አይቼበታለሁ። በዛሬው ስልጠና ያገኘሁት ያው ቤተክርስቲያን በጣም ብዙ መጽሐፍት እንዳሏት ማለትም እኔ በእኔ ማስበው በጣም ብዙ የሚባል ብያስባለሁ። ግን ያው ከዛም የላቀ እንደሆነ በእኔ ሌቭል ብዙ ሳይሆን በጣም ከዛም የበለጠ እንደሆነና ቤተክርስቲያን ለሌሎች በተለይ በዕቅበተ እምነት ላይ በሚነሱ ጉዳዮችም ሆነ በተለያዩ ዙሪያ ብዙ መጽሐፍት እንደተጻፉና እኛ ግን እንዳልተጠቀምንባቸው ተረድቻለሁ። አንድ ሌላም ይቀጥል። ሁለተኛ ደግሞ ያው መጽሐፍትን እንዴት ማንበብ እንችላለን ማለትም ስናነባቸው አንደኛ ከምን ጥቅም አንፃር እንደምናገኝ ማወቅ አለብን። ሌላኛው ደግሞ ምንድነው መጽሐፍትን ስናነብ ዋና ትኩረት ማድረግ ያሉብን ነገሮች እንደሚያስፈልጉ በዋናነት እሱን ተረድቻለሁ። እንዴት በተለይ ደግሞ መጽሐፍትን ካነበብን በኋላ ብሶ የሚቸገረው ማስተዋወስ ጉዳይ ላይ ነበር። እንዴት ማስተዋወስ እንችላለን፣ እንዴት ደግሞ የማንበብ ልምዳችንን ማዳበር እንችላለን የሚለውን ተረድቻለሁ። ይሄ ጥቅሙ ሊሆን የሚችለው እምነታችን ላይ የተሻለ ሆነን ለመገኘት ለምንጠየቃቸው ጥያቄዎች መልስ ለመስጠት ይጠቅመናል። ከዚህ ከኛ ውጪ ያሉት ደግሞ በእኛ በተመሳሳይ የተሻለ እውቀት እንዲኖራቸው ይረዳቸዋል ብዬ አስባለሁ። ያው በጣም ትልቅ ጥቅም አላቸው። አብዛኛው ሰው መጽሐፍት ማንበብን ስራዬ ብሎ አያስብም ወይ ደግሞ አልለመደውም።
በልምድ የሚመጣ ስለሆነ ልምድ ደግሞ ለመልመድ የመጀመሪያ ስቴፖቹ ትንሽ ከበድ ይላሉ ከተለመደ በኋላ ግን እንደ ኖርማል ኑሮ እንደውም ያለሱ መኖር ይከብዳል ለመልመድ ይጠቅማል ይሄ ስልጠና በዋናነት ማለት ነው ይሄ ክረምታችንን ለማሳለፍ ይሄ ሰንበት ትምህርት ቤታችን ይሄንን ቤተ መጻሕፍት አዘጋጅቶልናልና ይሄንን ቤተ መጻሕፍት በአግባቡ መጠቀም አለብን እና ከዚህ በተሻለ አሁን ከምንጠቀምበት በተሻለ ቤተ መጻሕፍቱን መጠቀም ንባብ የቤተክርስቲያን መጻሕፍትን ደግሞ በማንበብ ቢያሳልፉ ብዬ ተናገረ ለጓደኞቼ የምመክረው ምንድነው እንደዚህ አይነት ስልጠናዎች ማለትም በንባብ ጉዳይ ላይ የሚደረጉ ስልጠናዎች ካሉ በየትኛው በዓለማዊም ቢሆን በመንፈሳዊም እንዲሳተፉና የንባብ ልምዳቸው እንዲያዳብሩ ተመልካቾቻችን ከዝግጅቱ ተመልሰናል በዚህ ዝግጅት ለተሳተፉ ሁሉ ላስተማሩ ሁሉ እግዚአብሔር አምላክ ቃሉን ያሰማል ከትንሣኤ በኋላ ያሉት 50 ቀናት በዓለ 50 የጌታችን ትንሣኤ ካየን በኋላ ያሉት ቀናት በመሆናቸው በጾም በስግደት በጸሎት ሳይሆን በመደሰት ሮብና ዓርብ ራሱ ሳይቀር የሚበላባቸው ዕለታት ናቸው እነዚህ ዕለታቶች የመንግስተ ሰማይ ምሳሌ ናቸው በመንግስተ ሰማይ መራብና መልከም ስለሌለ በዚሁም በምድራችን በሮብና ዓርብ ሳይቀር ይበላባቸዋል እረፍትም የሚደረግባቸው ዕለታቶች ናቸው ይህ ብቻም አይደለም የሰላምታችን መጀመሪያ የሚቀየርና የክርስቶስን ከሙታን መነሳት የምናወጅባቸው ዕለታት ይሆናሉ ማለት ነው እንግዲህ ስለ በዓለ 50 ይህን ያክል ካልኳችሁ ተጨማሪው መረጃ ደግሞ በሚቀጥሉት ሳምንታት የምናደርሳችሁ ይሆናል ተመልካቾቻችን ለዛሬ ያሰናዳነው መርሃ ግብር የተከታተላችሁትን ይመስል ነበር ብዙ ጉዳዮችን ቃኝተናል ብዙ ትምህርትም እንዳገኛችሁበት ተስፋ አደርጋለሁ በዝግጅቶቹ ላይ ሐሳብ አስተያየት ካላችሁ አድርሱን እያልን የዛሬው መርሃ ግብር በመብራት እስከ መርሃ ግብር ፍጻሜ ድረስ አብራችሁ ቆዩት ነቅሊሳ ክብርሻኔ ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ ቸርን ሰንብት ሙታን ሞተ ወኬዶ ለሞት ለውስተ መቃብር ወአበ ሕይወተ ዘለዓለም